ካሜራው መቅረጽ ሊጀምር ጥቂት ሰከንዶች ሲቀሩት ባልታሰበ ሁኔታ ሰማዩ በጥቁር ደመና ተዋጠ። በፊልሙ ታሪክ ታይቶ በማይታወቅ ሁኔታ መብረቁ በቀጥታ ወርዶ መስቀሉ ላይ ያለውን ተዋናይ መታው። ሰራተኞቹ በድንጋጤ መጮህ ጀመሩ። ተዋናዩም ጂም ካቭዜል በሰውነቱ ውስጥ በሚሊዮን የሚቆጠር ቮልት የኤሌክትሪክ ኃይል ሲያልፍ እያየ ሁሉም ሞተ ብለው ደመደሙ። ነገር ግን ጂም አይኑን ገልጦ ሲመለከት ዳይሬክተሩ ሚል ጊብሰን ለ20 ዓመታት በአእምሮ የታፈነውን ድንቅ ሚስጥሮች መናገር ጀመረ። ዛሬ የምንነግራችሁ ስለ አንድ ፊልም ብቻ አይደለም፣ ዘ ፓሽን ኦፍ ክራይስት ከተሰኘው ፊልም ጀርባ ስለተደበቀውና ዓለምን ስላስገረመው መለኮታዊ ሚስጥር እንጂ። ዳይሬክተሩ ሚል ጊብሰን የገዛ ቤቱን አስይዞ ዝናውን አደጋ ላይ ጥሎና ከሆሊውድ ጋር ተጣልቶ ይህንን ፊልም እንዲሰራ ያስገደደው ያ ሚስጥር ምን ነበር? ለምንስ ነው መብረቁ ጂም ካቭዜልን መጥቶ ሳይገል ያለፈው? እስከ መጨረሻው አብራችሁን ቆዩ እያልን እናንተም ቪዲዮን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን ቀጥታ ወደ ፕሮግራሙ እንለፍ። ይህ ሁሉ ተአምር የጀመረው ግን ከ2000 ዓመታት በፊት በነበረችው በዛች ታሪካዊ ምሽት ነበረ። ዓለምን ለዘላለም የለወጠ ታላቅ ውሳኔ የተወሰነባት ያቺ ሌሊት መሬት ላይ ተንበርክኮ የሚጸልይ አንድ ሰው ይታያል። እርሱ ኃያል ነው። ይሁን እንጂ በዚያን ሰዓት ፍጹም ዝምታ መርጧል። ህመሙን ያውቃል። የሚመጣውን መከራ ሁሉ አስቀድሞ ተረድቷል። ቢሆንም ግን ፈጽሞ ወደ ኋላ አላለም። አባቶይ ቢቻል ይህቺ ጽዋ ከኔ ትለፍ ይላል። ነገር ግን በመጨረሻ አንድ ነገር ላይ ጸናል። ራሱን ሳይሆን እኛን ይመርጣል። ያ ሰዓት የእውነተኛ ፍቅር መጀመሪያ ነበረ። ከዚያም በኋላ ያ አስከፊ የመከራ ጉዞ ይጀምራል። የታሰረ የተከሰሰና ያልፈጸመውን በደል የተጫነበት ሆኖ በሰዎች ፊት ተዋርዶ ቆመ። የፍትህ ፍርድ ሊሰጥባት የገባ የነበረው አደባባይ ባልታሰበ ሁኔታ የጭፍጨፋ መድረክ ሆነ። ህዝቡ በአንድ ድምፅ ስቀለው ስቀለው እያለ ጮኸ። እርሱ ግን አሁንም ዝምታ መረጠ። ምክንያቱም ደግሞ የሚከሰተውን ነገር ሁሉ ከሰዎች ጥላቻ ሳይሆን ዓለምን ለማዳን ካለው ጥልቅ ፍቅር የመጣ መሆኑን ያውቅ ነበር። አሰቃቂው ግርፊያ ተጀመረ። የተሰበረ አካል፣ የተጎዳ ሰውነት፣ ንጹህ ደሙም መሬቱን አራሰው። በእርግጥ እያንዳንዱ ግርፋት እንደ አንድ መልእክት ነው። እወድሃለሁ፣ እወድሻለሁ የሚልን ምስጢር ያዘለ ነበረ። እርሱ በደል አልነበረበትም። ነገር ግን እኛ ስለበደልን እርሱ በእኛ በደል ምክንያት ተቀጣ። በመቀጠልም ከባድ መስቀሉን በትከሻው ላይ ተሸከመ። ደግሞም ይወድቃል። ይሁን እንጂ ጉዞውን አላቆመም። ለምን? ምክንያቱም እርሱ የሚሸከመው እንጨቱን ብቻ ሳይሆን የመላውን ዓለም የኃጢአት ዕዳ ጭምር ነበር። እያንዳንዱ እርምጃው የመዳናችን ዋጋ ነበረ። በዚያ አሰቃቂ መንገድ ላይ እናቱ ታየው ነበረ። የልጇን ስቃይ የምትመለከት እናት ልቧ በሐዘን ተሰብሯል። በተቃራኒው ግን እርሱ በዚያ ጭንቅ ውስጥ ሆኖ እንኳን ሌሎችን ይመለከታል። የሚያጽናና አይን፣ የማይጠፋ ፍቅር። በመጨረሻም ወደ ጎልጎታ ኮረብታ ደረሰ። መስቀሉ ተዘጋጀ፣ እጆቹ ተዘረጉ። በዚያን ሰዓት ብረቱ በስጋው ውስጥ ሲገባ ሰማይ በድንጋጤ ዝም አለ። እርሱ ግን ለአንዲት ቅጽበት እንኳን አልጮኸም። ይልቁንም በመስቀል ላይ ሆኖ አንድ የማይታመን ነገር ተናገረ። አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ ቃል የተለመደ አይደለም፣ ከህመም በላይ የሆነ የላቀ ፍቅር እንጂ። ሰዎች ይሳለቁበታል፣ ይሰድቡታል፣ ራስን አድን እያሉ ይዘብቱበታል። እውነታው ግን እርሱ ራሱን ማዳን ሳይሆን እኛም ማዳን ነበር ዓላማው። የመጨረሻው ሰዓት ሲቃረብ ተፈጸመ አለ። ይህ ቃል የሽንፈት ሳይሆን የድል አዋጅ ነበረ። ምክንያቱም በዛች ዕለት ኃጢአት ተሸነፈ፣ ሞት ተረታ፣ ፍቅርም ለዘላለም አሸነፈ። ጨለማ ሆነ፣ መሬት ተናወጠች፣ መጋረጃውም ተቀደደ። ከዚህ በኋላ ዓለም እንደ ቀድሞ አልሆነም። ሆኖም ግን ታሪኩ በዚያ አላበቃም። ከ3 ቀን በኋላ ያ የሞት ዝምታ ተሰበረ። መቃብሩ ክፍት ሆነ። ሞት ሊያስቀረው አልቻለምና ሕይወት በታላቅ ክብር ተነሳ። ይህ እጅግ አስደናቂ በደም የተጻፈ የፍቅር ዋጋ ነው። እሱ ያደረገው ሁሉ ለአንተ፣ ለእኔ፣ ለአንቺ፣ ለእኛ ነው። ሚል ጊብሰን ይህንን የመጽሐፍ ቅዱስ እውነት በፊልም መልክ ለመስራት ሲነሳ ከዝናው ጀርባ ሕይወቱ እየፈራረሰ ነበረ። የሆሊውድ ኮከብ ሆኖ ሳለ በውስጡ ያለውን ባዶነት ሊሞላ አልቻለም። ጭንቅላቱ ውስጥ ያለውን ድምጽም ዝም ለማሰኘት መጠጣት ጀመረ። ታዲያ አንድ ምሽት በመጠጥ ተጽዕኖ ውስጥ ሆኖ መኪናውን እየነዳ ሳለ አንድ መለኮታዊ ኃይል ደረቱ ላይ አረፈ። ያ ድምጽ ግን ታሪክን ንገር የሚል ነበረ።
ሚል ጊብሰን እንደሚለው ከሆነ ከዛች ምሽት ጀምሮ ዝናን ማሳደድ አቆመ። መጽሐፍ ቅዱስን ሲገልጽ ከዛ በፊት አይቶት በማያውቀው ሁኔታ ምስሉ በአይነ ህሊናው ተሳለ። ጓደኞቹ ይህንን ስራ እብደት ነው ቢሉትም እርሱ ግን የገዛ ቤቱን አስይዞ እስከ 30 ሚሊዮን ዶላር በማሰባሰብ ቀረጻውን ሀብሎ ጀመረ። ፊልሙ በሚሰራበት ወቅት የታየው ተአምር ግን ሆሊውድን አስደንግጧል። መብረቁ ጂም ካቭዜልን በመታው ጊዜ ሰራተኞቹ ራሳቸውን ስተው ይወደቃሉ። ጂም ግን ተረፈ። መብረቅ መቶት የተረፈ ሰው ማግኘት እጅግ ብርቅ ቢሆንም ይህ ተዋናይ ግን ያንን ስቃይ አልፎ ፊልሙን አጠናቀቀ። እንዲያውም በፊልሙ ላይ ሃይማኖት እንኳን የሌላቸው ሰዎች የክርስቶስን ስቃይ ሲመለከቱ በንስሐ ጌታን ተቀብለዋል። ጂም ካቭዜል ራሱ ፊልሙን ሲቀረጽ ትከሻው ወልቆ የሳምባ ምች ይዞትና ሰውነቱ ቆስሎ ነበረ። ነገር ግን ይህ ጉዳይ ሌላ መልእክት አለው በማለት ጸንቶ ፊልሙን ቀጠለ። በዚህ ፊልም ቀረጻ ወቅት ሌላም የሚገርም ሚስጥር አለ። ጂም ካቭዜል በመስቀል ላይ ሆኖ ያንን ስቃይ በሚተውንበት ጊዜ በዙሪያው የነበሩት ሰዎች ሁሉ የመንፈስ ቅዱስን ኃይል በግልጽ ይሰማቸው ነበረ። እንዲያውም በሮማ ወታደርነት ይተውን የነበረው ተዋናይ ጂምን በሚገርፍበት ትዕይንት ወቅት እውነተኛ ጸጸት ተሰምቶት እያለቀሰ ይቅርታ ጠይቋል። ፊልሙም በቲያትር ቤቶች መታየት ሲጀምርም ብዙ ሰዎች ከመቀመጫቸው መነሳት አቅቷቸው ለሰዓታት ሲያለቅሱ ታይተዋል። ይህ ፊልም እንዲሰራ የተፈለገው ለገንዘብ አልነበረም፣ የጠፋውን የሰው ልጅ ፍቅር ለመመለስ እንጂ። ሚል ጊብሰን ዛሬ እንደዚህ ይላል፣ እኛ ፊልሙን ለመቅረጽ እንዲህ ዋጋ የከፈልን፣ ኢየሱስ ለኛ የከፈለውን ዋጋ ሳስብ አይኖቼ በእንባ ይሞላሉ። እኔ ወደ መንፈሳዊ ህይወቴ የተመለስኩት ይህንን ፊልም ለመስራት መጽሐፍ ቅዱስን በድጋሚ ማንበብ ከጀመርኩ በኋላ ነው። ኢየሱስ ለኛ የከፈለውን ዋጋ አሳናሳችሁ አትዩት። ይህ በደም የተጻፈ ፍቅር ዛሬም ድረስ ይጠራቸዋል። እንግዲህ ጥያቄው እዚህ ጋር ነው። እኛ ለዚህ ታላቅ ፍቅር ምን አይነት ምላሽ ሰጥተናል? ይህንን ጥያቄ ራሳችሁን ጠይቁ። ዛሬ የምናየው ዓለም በክፋትና በጥላቻ የተሞላች ብትመስልም በጎልጎታ ኮረብታ ላይ የፈሰሰው ያ ደም ግን አሁንም የማዳን ኃይል አለው። ሚል ጊብሰን ለ20 ዓመታት በአእምሮ ያፈነው ሚስጥር ይህ ነው፣ እርሱ ይወድሃል የሚል። ይህ ቪዲዮ ከጠቀማችሁና ልባችሁን ከነካው ለሌሎች ወዳጅ ዘመዶቻችሁ በማጋራት የፍቅር መልእክተኞች ሁኑ። በኮሜንት መስጫው ላይም ያላችሁን ስሜትና ሀሳብ አካፍሉኝ። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል መሆኑን አይርሱ እያልኩኝ ሰላም ለእናንተ ይሁን። ቸር ሰንብቱ።